ሰው የለም እዚህ። ስልክ የተደወለው ማን ጋር ነበረ? ሁለት ወንድሞች እዚህ እየተከታተሉ ነው ያሉት። የተደወለው ከደላሎች ጋር ነው። እነዚህ ደላሎች ስራቸው ነው። አዚዛ የምትባል ኤምባሲ የምትሰራ ለሳውዲ አረቢያ 7000 ሪያል አይከፈልም ብላለች ብላ ስትነግረው አዚዛ ታስቀብርልሽስ አላት። እኔ ደግሞ ይሄ ነገር ለህይወት ያስፈራኛል። አስቀባሪም አይደለሁም አናጋሪም አይደለሁም። እኔ ግን የፕሮሰስ አልኳት የፕሮሰስ የምታስኬጅበት ሊኖር ይችል ይሆናል። የሳውዲ አረቢያ መንግስት ግን 7000 ሪያል በታምር አያስከፍልም ብዬ ስላት ደላላው ጋር ደለልሽ ደውላ ስሜ ጭራሽ ማልሰራበትን መስሪያ ቤት ጠርታ ነገረችው። በጆሮ የሰማው ታዳ አዚዛ ታስቀብርልሽ አላት። እነዚህ ሰዎች እነማን ናቸው ደግሞ? ሁላችንም በውስጥ እናውቀዋለን። ሳውዲ አረቢያ ያለን የዱባይ ሰዎች ሳይሆን ሳውዲ አረቢያ ያለን ሰዎች እናውቀዋለን። ከዛ ምን አደረኳት? ባለጌ ብዬ አወረድኩ። አላህ በቁርአኑ ነግሮናል ምክንያቱም በጎሳ በቀለም ለያይቶ ገበያ የወጣህልን እኛ እዚህ ጋር ቪዲዮ ከፍተን ወጥተናል። አደባባይ ነው ያለነው። ልንወቀስም ልንመሰገንም ልናጠፋም ልናለማም ነው እዚህ ጋር የመጣ ነው። በምንም መንገድ በሐሳብ ደረጃ እያወራን ሳንናቅ የሆነ ፓርት ልንነካ እንችላለን። ጥፋታችንን ካወቅን አስቀድመን ይቅርታ ላጠፋው ጥፋት ከይቅርታ በላይ ዋጋ ስለሌለው ቀጣይ ደግሞ ባላለማጥፋት ከአንደበት መጠንቀቅ ትልቅ ነገር ነው። እኔም ምለው የዛሬ እዚህ ጋር ያለውን ነገር በላይነሽ ቪዲዮ ክፈቺ ያለውን ነገር ቢያንስ የይቅርታ ልብ ይዘን ከተጓዝን ነገ በእርግጠኝነት ነው የምነግርሽ የተሻለው ነገር ይመጣል። እዚህ ጋር ላሉት ዓላምን ለመሰሉ ጀግና ለሆኑ ልጆች ለእንደነሱ አይነት ስፔሻል ኒድ ሲባል ቀልድ አይደለም። ልዩ ድጋፍ ያስፈልጋቸዋል። ልዩ እንክብካቤ ይፈልጋሉ። ጥንቃቄ ይፈልጋሉ። እንቁላሎች ናቸው። እንድስትላቸው በሽተኛ የበሽተኛ ልጅ ነው የሚሉ እንድስትላቸው የኛ ሰው እቺ በሽተኛ የበሽተኛ ልጅ እሷ በሽተኛ እናቷ በሽተኛ መድኃኒቷን ስላልወጣች ነው እያለ ነበር ስትሰርበኝ የነበረው። እሱን ነው ይሄንን ምን አለ መሰለሽ አዚዛዬ ከዚህ በፊት በሳዳም ጉዳይ አውርተናል። እኔ ለምሳሌ ሳዳም መጥቶ አንድ ቃል ሲናገር ለሊት ላይ ተነስቼ ባጋጣሚ ነው ማጥፋቴን አላቅም ነበር። ሳዳምን እኔ በአካል አላቀውም አይደለም ማጥፋቴን ለምን ልጆች ላይ ስናድግ በእድሜ ኩዮቻችን እንኳን ይሄ ትክክል አለመሆኑ ሳይነገረን ስለነበረ ስንፈልግ አቁመን እናበሽቃቸዋለን። ክላስ ውስጥ እንናገራለን። በአካላቸው ላይ በተለይ ልጅን በምንም ተአምር ልትገናኙ ትችላላችሁ። ልጅን የሚያክል ነገር ያንቺ ባህሪ ባልሆነ በምን ሐሳቤ እዛ ውስጥ እንደገባሽ ባላቅም እዚህ ጋር ያለውን ነገር መፍታት ነው። ሚውት አድርጉ ሌሎቻችሁ። እኔም ሚውት አደርጋለሁ። ቀጥይ። ሰላም እንዴት ዋላችሁ? እንዴት አመሻችሁ? ሁላችሁም እዚህ ተሰበሰባችሁ ከላይም ያላችሁ ሰላም ብያለሁኝ። አሁን ይቅርታ ነው የምጠይቀው ወይስ ያልኩበት ምክንያት ምንድነው የሚለው ነው? ያልሽበት ምክንያት ምንም ሊሆን ይችላል። ያልሹ ግን ስተት ነው አይደለም? የመጀመሪያ ጥያቄ ነው የምጠይቅሽ። ምንም ነገር ሊሆን ይችላል የመጣው ነገር ያ የመጀመሪያ ስተት ነው ብዬ ማምነው ለመልካም ነገር በመጣሁና በጠየኩበት ሰዓት ላይ ቤተሰቦችሽ ፍሪጅ ግቡልሽ እነሱም ያሉትም ይተከሉልሽ ስትለኝ በዛ ምክንያት ነው ይሄ ነገር የተፈጠረው። መጀመሪያ እሷ ናት። ግን የመጀመሪያው ጥፋት እኔ ነኝ ስልክ በመደወሌ። ለምን ካለው ከሐዘኔ አንፃር ስልክ ደውዬ እስኪ ይሄንም ንገሪው ልጁ ደላላ አይደለም የሆነ ስታክ አርጎ ነበረ ስልኩ ሲጠራ ከወደሷ ማለት ነው ስታክ አርጎ ነበር። ቪዲዮውን ማውጣት ትችላለሽ። አው ግን በላይነሽ አንድ ነገር ወደ ኋላ መመለስ አልፈልግም። አንድ ነገር ግን ልጠይቅሽ። ምንም ነገር እዚህ ጋር የተባባላችሁትን ነገር ይኖር ምንም ነገር ይኖር አንዲት ባንደበቷ ምንም ያልተናገረችሽ በምንም ተአምር በየትም ሁኔታ ያልተገናኛችሁ አብራችሁ ያልቆረሳችሁ በየትም ሁኔታ ላይ የሌለ አንዲትን በዛውን የምታሳሳ ልጅ እኔ እውነቴን ነው የምናገረው። እንደው አንደበትሽስ ምክንያቱም
እኔ በብዛት አቅሻለሁ። በእህትሽ ህመም ምን ያክል ስትሰቃይ እንደነበር አውቃለሁ። ያኔ እንደዛ ካንሰር ተብሎ በነበረበት ጊዜ ባህሪሽን አውቃለሁ። ብዙ ጊዜ ለሌሎች ሰዎች እንኳን ስስትሽን አውቃለሁ። እና በዚህ ባህሪ እንደው በምንስ አስችሎች መጣሽ? በቃ እኔ አንዳንዴ ለመሰለሽ በግልጽ ያለውን ነገር ነው የምናገርሽ። በፍጹም እኔ አዚዛን ከአዚዛ በፊት አንቺን ነው የማውቀው። ያልደወልኩልሽም በጣም ተናድጄብሻለሁ። እውነት ንገረኝ ካልሽ በፍጹም ካንቺ አልጠብቅ። ምንም ይፈጠር እዛ ጋር ምንም ነገር ይሁን በፍጹም ብታረግ እንኳን አዚዛ ብታረግ እንኳን እኔ ቤት እንደምትመጣ ታውቂያለሽ። ሌላ የሚያውቃት ሰው አለ። አዚዛ ይሄን አለችኝ ብለሽ ብትመጪ አዚዛን መውቀስ አይከብደንም። ለምን ይሄን አልሽ? ለምን እርዳቷን ፈልገሽ ሄደሻል፣ ጥያቄ ጠይቀሻል። ያንን ቪዲዮ ሰርቶ መውጣት ለምን አስፈለገ? ይሄንን በተመለከተ ምክንያታዊ ባልሆነ ከልብ ጥፋትሽ መሆኑን ካመንሽ፣ አይ ጥፋቴ አይደለም ካልሽ መብትሽ ነው። በነገራችን ላይ እዚህ ጋር አስገድጄ ይቅርታ እንድጠይቂ አልፈልግም። ሐቁን ነው የምነግርሽ። በውስጥም አላወራሁሽም። እዚህም ፊት ለፊት እንድትመጪ ቪዲዮን ክፈች ያልኩሽ ከፊትሽ ማየት ፈልግ። የእውነቱን ይቅርታ ፈልጋለሁ። ማጥፋትሽን ካላመንሽ ደግሞ ኖ አላጠፋውም የሚመጣብኝ መብቴ ነው ካልሽ ያ መብትሽ ነው። እኔ ግን እንደ ፍቃዱ ግን ከምሬ ነው የምነግርሽ። ይህንን እድል ማግኘቴ ለእኔ ደስተኛ ነኝ። በውስጥ አውርቼሽ መጥቼ ቢሆን ይሰማኝ ነበር። ፊት ለፊት ነው እዚህ ጋር ያገኘሽ። ስለዚህ አይ ፍቄ እኔ አላጠፋውም፣ ይህን ጉዳይ እኔ ግድ የለም የፈለገው መብትሽ ነው። ነገር ግን ያደረግሽው ነገር በፍጹም አካሄዱ ትክክል አይደለም። እዛ ጋር ኮመንቱን አትይ። እዚህ ጋር ለማውራሽ ነገር ብቻ መልስ ስጪኝ። እዛ ጋር ኮመንቱን ተይ ፕሊዝ። ኮመንት ላይ የምታባብሱ ሰዎች አቁሙ። ማስታረቅ ይህ አይደለም። አንድ ጊዜ አቁሙና ፊት ለፊት እዚህ ጋር ተናገሪ። በዚህ ጉዳይ ላይ አይ ጥፋት አይደለም ካልሽ መብትሽ ነው ብዬሻለሁ። ነገር ግን እንደኔ 100% ምክንያቱን እንኳን መናገር አያስፈልግሽም ነው የምለው። ያደረግሽው ጥፋት መሆኑን ህሊናሽ ልብ ብሎ ያውቀዋል። በአግባቡ ይቅርታ እንድጠይቅ ይፈልጋለሁ። ከዛም በኋላ ቪዲዮ ደግሞ በስነስርዓቱ ፎቶ አድርገሽ ሳይሆን ራስሽ ይሄን ያደረግኩበት በጣም ይቅርታ ብለሽ እንድትሰሪም እፈልጋለሁ። ይሄንን በስነስርዓት ነው የምነግርሽ። ለምን ነገ ጠዋት በአንቺ ዛሬ አንቺ ይሄንን አድርገሻል። ነገ ጠዋት በአንቺ ቤተሰብ በአንቺ ጉዳይ ላይ ነገ ጠዋት ሌላ ሰው ቢያደርገው ህመሙ ያኔ ይገባሻል። አይቀርም፣ ሰው የዘራውን ያጭዳል። ስለዚህ ይህንን ጉዳይ እንድጨርሽ ነው የምፈልገው። በዚህ ጉዳይ ላይ ሌሎች ሰዎች ሀሳብ ካላችሁ እድል እሰጣችኋለሁ። እኔ ግን ይህንን ነው ከአንቺ የምፈልገው። ፍቄ በአጭር አማርኛ ምንም ማለባበስ የሌለው ግራም ቀኝም የማይባልበት በላይነሽ ጥያቄ አንድና አንድ ጥያቄ ነው። አንቺም ሴት ልጅ ነሽ፣ እናት ልትሆኚ ትችያለሽ። ለወደፊቱም ሊሆን ይችላል። አሁንም ምናልባት እናት ልትሆኚ ትችያለሽ። ጥያቄው አጭርና ግልጽ ነገር፣ ምክንያቱ ሳይሆን ምንም ይሁን ምክንያቱ ያደረግሽው ነገር ስህተት ነው ወይስ አይደለም? አንቺ የምታምኝበትን። ከዛ ወደ ይቅርታው እንሄዳለን። በልጅቱ ጉዳይና በስልኩ በሁለቱ ስህተት ነው እነግርሻለሁ። ጥሩ። ግን አሁን ይኸውልሽ በየትኛውም መንገድ ስለ ምክንያቱ ለማንሳት እንዳትሞክሪ እሺ? በየትኛውም መንገድ ምክንያቱን አሁን ማንሳቱ ነገሩን ለማባባስ እንጂ ይቅርታ ለማጠያየቅ የሚያስኬድ ስላልሆነ። እሺ አንድ ጥያቄ ፎዚ ልጠይቅሽ ትችያለሽ? የመጀመሪያው ነገር እኔ ቤተሰብ ሆኖብኝ ነው የመጣሁት እሷ ጋር ማለት ነው፣ እርዳታ ጠይቄ። የመጀመሪያው ቃል ስልክ ስደውል አረ እንደዚህ ህጉ ያግዳን አይቻልም ብላ አስወርዳ ብታባረረኝም ሆነ ተናግራኝ እኔን ችግር የለም። የመጀመሪያ ግን ሀዘንተኛ የሆኑ ቤተሰቦችን ፍሪጅ ግቡልሽ ብላ የጀመረችኝ እሷ ነች። ይሄን ጠይቅልኝ። አንቺ አሁን ለመደራደር አፋለሽ? ለመወቃቀስ አፋለሽ? ስለ ምክንያቱ ማንሳት አስፈላጊ አይደለም ብለሽ ወዲያው خلاص አልነበራችሁም እናንተ። አንቺ እኔ ነበርኩኛ ማንሽም የለሽም እዚህ። እኔ ከታቻለሁኝ አይዛዬ ስልክ ላገናኝሽ ብለሻታል። የሰው ልጅ ክብሯን ደፍረሻል። ነይግቢና ይቅርታ ጠይቂያ ብለሽ ለምነሽኝ ያስገባውሽ አይደለ? ከገባሽ በኋላ አፍሽን ከፍተሻ ሰርባሻል። እንኳን ሰደበች። በቃ ልክ ናት። ስልክ የተደወለው መጀመሪያ ክብሯን ነክተሻል። እኔ ያለሁኝ ማንም ሰው የለም እዚህ። ስልክ የተደወለው ማን ጋር ነበረ? ሁለት ወንድሞች እዚህ እየተከታተሉ ነው ያሉት።
የተደወለው ከደላሎች ጋር ነው። እነዚህ ደላሎች ስራቸው ነው። አዚዛ የምትባል ኤምባሲ የምትሰራ ለሳውዲ አረቢያ 7000 ሪያል አይከፈልም ብላለች ብላ ስትነግረው አዚዛ ታስቀብርልሽስ አላት። እኔ ደግሞ ይሄ ነገር ለህይወት ያስፈራኛል። አስቀባሪም አይደለሁም አናጋሪም አይደለሁም። እኔ ግን የፕሮሰስ አልኳት የፕሮሰስ የምታስኬጅበት ሊኖር ይችል ይሆናል። የሳውዲ አረቢያ መንግስት ግን 7000 ሪያል በታምር አያስከፍልም ብዬ ስላት ደላላው ጋር ደለልሽ ደውላ ስሜ ጭራሽ ማልሰራበትን መስሪያ ቤት ጠርታ ነገረችው። በጆሮ የሰማው ታዳ አዚዛ ታስቀብርልሽ አላት። እነዚህ ሰዎች እነማን ናቸው ደግሞ? ሁላችንም በውስጥ እናውቀዋለን። ሳውዲ አረቢያ ያለን የዱባይ ሰዎች ሳይሆን ሳውዲ አረቢያ ያለን ሰዎች እናውቀዋለን። ከዛ ምን አደረኳት? ባለጌ ብዬ አወረድኳት። ከዛ እሷ በኮሜንት እኔም ደግሞ ሰደብኳት። ቤተሰቦች ፍርጅ ግቡ አይግቡ ማለቴን አላስታወስም። ችግር የለብኝም እንዳለ ቪዲዮውን አውርጄ እልክላችኋለሁ አለ። ግን መጀመሪያ አሳልፋ ለማፊያ የሰጠችኝ እሷ፣ የመጣችብኝ እሷ። እንደገና ወሎ ስታስገባት ደግሞ አንቺ ማነሽና ነው ብላ ሙልጭ አድርጋ ሰርባኝ ሄደች። ከዛ በኋላ ምን እንደተፈጠረ አላቅም። ገስቴን ዘግቼ ልጄን ይዤዋና ቦታ ሄድኩኝ። ልጄን ዘቅዝቃ አንቺ ሸርሙጣ፣ አንቺ የባንጋሊ ሚስት፣ አንቺ ምን ያልሰደበች ነገር የለም። ልጄንም እቺ በሽተኛ፣ እቺ ደንቆሮ ቪዲዮውን ስሙት፣ ሴቶች ስሙት። በላይ ነሽ እርግጠኛ ነኝ አልሰማኸውም። ይኸውልሽ አዚዛዬ አንድ ጊዜ በደንብ ሰምቼሻለሁ፣ እያዳመጥኩ ነው። አንድ ነገር ላይቭ ላይ ቁጭ ብላ በህግ ደረጃ ራሱ አንድ ሰው ቤቱ ላይ